ይበዛባታል ወንድሜ እሷ 25 ናት እኮ ነው እንዴ ግን ብትጠይቂያትስ እሺ ሰው 38 ያዋጣሻል ማለት ሁሉን ነገር አሟልቶ እድሜው ብቻ ሄዶ 38 ወንድ ልጅ አልፈልግም በሰል ሲል ማሪ ወንድ ልጅ በሰል ሲል እኮ ጥሩ ነው እዚህ ዛይልም ይረጋጋል አይ ይቅርብኝ እንደውም ወንድ ልጅ 40 ላይ ነው የሚበስለው ተረጋግቶ ቤት መሻልሻለሁ ቪዲዮን ያወያት ነገርያት በደንብ አልፈልግም ሀቡዬ አመሰግናለሁ በደንብ የተማርኩ ነኝ ትምህርት አለኝ የተማርኩ ነኝ እና እኔ ምን አገባኝ ኦኬ እሷ ከእውቀትክ ምንም የላትም እድሜው ነው ዋናው የምትፈልገው ግን እድሜውን ለምፈለግሽው ማሪ ወንድ ልጅ እኮ ሲበስል እድሜው ሲገፋ ጥሩ ነው ለዘብ ይላል ሰከን ይላል ውጪ ማለት ጓደኛ ያበዛም ምናምን ቤቴን ይላል እቤት ቁጭ ብሎ ጋዜጣ ያነባል ዜና ይሰማል በቃ እንትን ይረጋጋል ገባሽ አይ ይቅርብኝ እስቲ ከቻለ ደግሞ ቪዲዮ ቢከፍትስ ሀቡዬ እንደንተ እስቲ አብራና ፊትክን አይታ 38 በጣም ማያስታውቅበት ከሆነ ጓደኞቿ ሽማግሌ ያገባሽ እንዳይሏት እኮ ነው ያፍራል በፊቱ በጣም ሄደ እኔ ምንሽ ግን በጣም ባቋምሽ የጸናሽ ነሽ ጎበዝ ምንም ላሳምንሽ በሞክር ነው አልሽ 32 አልሽ እሺ ከ28 እሷ ገና 25 አመቷ ነው ከ28 እስከ 32 ያለክ ወንድ ለሰው ልክ ቆንጅዬ ናት በጣም ቪዲዮ አብርታ አይተናታል አሁንም ታበራለች ታያታለክ ሶ ይሄንን መስፈርት የምታሟላ ወንድ ካለክ ዌልካም በኢኮኖሚ ባታች ፈልግም አቡዬ ወደታ ከ30 በላይ የምትፈልገው አው ከ28 እስከ 32 ነው የምትፈልገው አንተ በጣም ጩጬ ነህ ለሷ በ3 አመት ወይ እንዴት አየች አስተያየት ሰጠች እኔ አልሰማሁም አው በዛ ላይ ደግሞ እሷ የምትፈልገው ኦርቶዶክስ ነው ኦኬ የራሷ እምነት አው ለዛ ነው እንደገና እድሜክም አንተ በጣም ጩጬ ነህ አንተ ገና 22 አመት ከሷ 25 ናት የምትፈልገው ወንድ ከ28 በላይ የሆነ ከ28 እስከ 32 የሆነ ከ32 ማይበልጥ አብዱል ማሊክ ወይ እንኳን ደህና መጣክ ወንድሜ እንኳን ደህና ቆያችሁ 32ን አላለፍክም 32ን አላለፍኩም ሳይ ጥሩ ተመስገን 32 ያላለፈ ተገኘ እሺ ቪዲዮ አብራ ወንድሜ ቪዲዮ አሁን ያለበት አይመችም ቪዲዮ ለማብራት ግዴታ ነው በመንቲክ ደግሞ አብዱል ማሊክ ሙስሊም ነህ አይ አትሆንም ለሷ እሷ ኦርቶዶክስ ነው የምትፈልገው በራሷ እምነት እኔ ሙስሊም ነው የምፈልገው እኮ ለራስክ ቪዲዮ አብርተክ መተክ ለራስክ ደግሞ መስፈርትን ትነግረኝና እድርሃለሁ እሺ አበራለሁ አሁን አበራለሁ ትንሽ ቆይቼ አሁን አጣለሁ እሺ ታያታ ስለሆነ አዳገቢ እኮ እሺ ካሜራ ያለ አንተ ደግሞ ሌላ እኔ እፈልግልሃለሁ ይሄን የምታሟላ ትለኛለክ ቢትክን አይታ ነው የምትመጣው እንጂ እሺ አሁን አበራለሁ ችግር የለም እሺ እስከዛ ለአብዱል ማሊክ እኔ እፈልግለታለሁ ቪዲዮ ሲያበራ እስከዛ ለሰው ልክ በኢኮኖሚ ብቁ የሆነ ኃላፊነት የሚሰማው አንድ ኃላፊነት የሚሰማው በኢኮኖሚ ብቁ የሆነ ወንድ ጠፋ ጉድ ሁሉም ስራ የለውም በኢኮኖሚ ብቁ የሆነ ሲባል አብታም መስሏችሁ እንዳይሆን በቃ ስራ ያለው በሚል ይቀየራል ስራ ያለው ኃላፊነት የሚሰማው የሚያከብረኝ የሚታመንልኝ ፍቅር አሰጣጥ የሚያቅ ጸይም ቁመቱ ከሜትር ከ70 በላይ የሆነ በእምነቱ ኦርቶዶክስ የሆነ እድሜው ከ28 እስከ 32 አመት ያለ ወጣት ካለ ዌልካም ለሰው ልክ እሷ ደግሞ ቆንጅዬ ናት 25 አመቷ ነው የምትኖረው ዱባይ ነው ስለሷ ይሄንን ይመስላል ስትገባ አንተ ቪዲዮ ታበራለች እሷም ቪዲዮ አብርታኛ አይተናታል ይሄን መስፈርት አሟላለሁ የምትለው አካል ስትገባ አንተ ይሄው የሆነ ሰው ኢንቫይት ተደርጓል የሆነ ሰው አየር ላይ ገብቷል ሰላም ነው እንዴት ናችሁ ደህና ናችሁ ሰላም ሲሆን እንዴት ለሰላም ነው ወንድሜ አለና ማነው አብሪ
ወይኔ ግን ልጅ ይመስላል በጣም ፊቱ 30 አይመስልም። ልጅ ነው የምትመስለው። አዎ ልጅ ነው የምመስለው፣ ግን እድሜ በጣም ቆጥሮ በጣም ጥሩ ነው። እንደዛ ከሆነማ አሪፍ ነው። ነገ ስትወልዱ ራሱ ልጆቻችሁ ቶሎ አያረጁም። ሰው ልክ ወይ ይሄው መጥቶልሻል ባልሽ ቪዲዮ አብሪ። ወይኔ ጩጬ ነው እኮ ሀቡ እንትን ነው አለ ከዘር ሀረጋችን ነው ከጂናችን ነው ቶሎ አናረጅም አለ እንጂ ሄዷል ኪሎ ሜትሩ ቆጥሯል አለ። ፊሊተሩን ደግሞ ያንሰው ፊሊተሩን ያንሰው ሀቡዬ ንገሪው። እሺ ወንድሜ ፊሊተሩን ያንሳው ያለ ፊሊተር ሊየው መጀመሪያ አለች። እሺ ምን ነው ፊሊተርክን አንሳው መጀመሪያ ያለ ፊሊተር ሊየው። አንቺ አብሪያ ታዲያ አንቺም ስታበሪ እኮ ነው። እሷ ያለ ፊሊተር ነው የወጣችሁ። እሺ እሺ አብሪ የሰው ልክ ያው እሺ ያው ያለ ፊሊተር ወጥቶልሻል። ውጭ አንቺም እሷ በጣም ቆንጅዬ ናት። ቅድም አልነበርክም? አላየሃት? እሺ አላየኋትም። አሁን ታያታለህ። ያው እሷም ያለ ፍሊተር ጥርት ያለ ቆዳ ቆንጅዬ፣ አንተም ያለ ፍሊተር እና እሷ የምትኖረው ዱባይ ነው። እድሜዋ 25 ነው። አይዋ ደስ ይላል። እኔም ዱባይ ነው ያለው። አንተም ዱባይ ነህ? አዎ። እሰይ በቃ ወጪ የለ ምን የለ በቃ የትኬት የለ የምን የለ ተገላገልኩ። እኔማ የትኬት አንዳችሁን የምችል መስሎኝ ነበር። ለምን ቤቱ ነው ስፖንሰር የሚያደርገው ገባ? እናንተን ለማገናኘት ቤቱ ነው። አላ ዋርሳ ስሪ ነው ያለው። ዋርሳ ስሪ ኦኬ ማሬ አየሽው አይደለ? ዱባይ ነው እሱም ያለው። ስለዚህ ቶሎ ትገናኛላችሁ። መረጥሽው? ኖ ሀቡ ልጅ ነው። አዎ እየተዋወቃት ሲም ራሱ እኮ የለክም አባቴ። ኧረ አንቺ እንዴ ጽም የሌለው ወንድ አለ እኮ። ኧረ ምንድን ነው ጽም የሌለው ወንድ የለም። ጺማቸውን በጣም እየላጩት ካልሆነ። ኧረ ታዲያ እኔ የለኝማ። አንቺ ከተፈጥሮ ጺም የለውም ምን ያድርግ እህቴ ሰው። አይ ሀቡዬ እውነት ለመናገር እድሜውን በትክክል አልተናገረም እንጂ ጭጬ ነው። ኖ ወንድ ልጅ በእድሜ መብለጥ ነው ያለበት። እሷ 25 ዓመቷ ነው። አንተ ስትታይ ራሱ 21 ነው የምትመስለው። ወይኔ ሞራሉ ተነካና ሄደ። ወንድሜን በልኩ እኮ አመጣለት ነበር። ወንድሜና እኔ ሌላ በልክህ አመጣልሃለሁ። እሷ አንተ አንሰህባታል። ላንተ ደግሞ እኔ በልክህ ትንሽ እያመጣልሃለሁ። ና አስገቡት። እሺ ፕሊስ ሞራሉ እንዳይነካ እሺ። ስለዚህ ለሰው ልክ የሚሆን ጠፋ። አንቺ እውነትም የሰው ልክ የእውነት ቤተሰቦች ያወጡልሽ ስም ነው የሰው ልክ? አዎ ሀቡዬ እውነትም የሰው ልክሽ ታጣኮ። ታይ እንጂ የሚመጥንሽ ጠፋ። በእውነት ልክሽ ታጣ። እሺ እስከዛ የአብዱል ማሊክን መስፈርት ልጻፍ። እሺ አብዱል ማሊክ ወይ ሰላም ነው? እንዴት ነው ወንድሜ? አሎ አልሐምዱሊላህ። እቺ መስመር ላይ አዲስ ጉድ ላይ። እሺ ምን አይነት ሚስት ነው የምትፈልገው? ከባህሪዋን ጀምር። ምን አይነት ባህሪ ያላት? እድሜዋ፣ መልኳ? ያው እድሜው ከ20 እስከ 25 እድሜ ከ20 እስከ 25። እሺ መልኳ እንዴት ይሁን? መልኳ ደግሞ ቆንጆ ነው። ማልደራደርበት ያው ቁንጅና ነው እና ግዴታ ደግሞ የቀራች መሆን አለባት። እሺ ቆንጆዬ ቁርአን የቀራች መሆን አለባት። ቁርአን የቀራች። እሺ ወፍራም ቀጭን? አይ ውፍረቷ ችግር የለውም። ያው ቀጭን ብትሆን መካከለኛ ብትሆን ችግር የለውም። ያው እሱ ቀላል ነው። ሰውነቷ ታሰራታለች ችግር የለውም። እሺ የቀራች ቆንጅዬ ከ20 እስከ 25 ድረስ። ኦኬ በጣም ጥሩ።
እሺ አንተ ስራ አለክ? እኔ ስራ አለኝ። ኦኬ ጥሩ። ዋናው ነገር ስራ ይኖርክ። ስራ ካለክ ታስተዳድራታለክ። እሺ አረብ ሀገርም ብትሆን ምንም ችግር የለብህም። አሁን አረብ ሀገር ላይ ብትሆን ያለችው ችግር የለብኝም፣ ግን ያው ስነ ስርዓት ያላት መሆን አለባት። ስነ ስርዓት ያላት ኦኬ። ያልቀራችስ ብትሆን አንተ አታስቀራትም? ምን ችግር አለ? ቁርአን ያልቀራችን ብትሆን እኮ አንተ ብታስቀራት አጅር ታገኛለህ አይደል? እሱ ነው። ግን ያው ችግር የለውም። እንደዛም ግን የቀራች ቢሆን ደግሞ ያው ሞት። እሺ ዋናው እናንተ ተዋደዱ ተመቻቹ እንጂ ያልቀራች እንኳን ብትሆን አንተ ታስቀራታለህ። እንደውም ወዳ ካንተ ስታስቀራት በደንብ ይገባታል፣ ቶሎ ይገባታል። እሺ ይሄንን መስፈርት የምታሟላለሽ እኔ በይና አስገባሻለሁ። ይሄንን መስፈርት እድሜሽ ከ20 እስከ 25 የሆነ ቆንጅዬ የሆንሽ ቁርአን የቀራሽ እና ስነ ስርዓት ያለሽ እድሜ ችግሩ የሚጠይቁት እድሜ ትንሽ ነው። ከ20 እስከ 25 አብዛኛው አረብ ሀገር ላይ ያለው ሰው ነው ያላገባው ከ30 በላይ ነው አይደል? እስቲ አላችሁ ከ20 እስከ 25? የኔ እድሜ 26 ዓመቴ ነው። እሺ 26 ነህ አንተ? ዓመቴ ነው። ፀጉሬ እንዳታየው፣ ፀጉሬ መላጣ ነው። ግን ያው ፀጉሬ መላጣ የሚመቻት ማወቅ አለባት። ፀጉሬ መላጣ ነው። አይታ ነው የምትገባበት በደንብ አይታ። እድሜ የእሱ እድሜ 26 ነው። እሱ 26 ከሆነ አንቺ ከ25 መብለጥ የለብሽም። እሺ እድሜሽ ከ20 እስከ 25 የሆነ ቆንጅዬ የሆንሽ ቁርአን የቀራሽ ስነ ስርዓት ያለሽ ሴት አለሽ? ካለሽ አለው በይ። አለው ስትይኝ ይስብሻል ወይም ሞዴሬተሮች ይስቡሻል። አለው ብቻ ብለሽ ጻፊ። አለው እያለች ነው አንዷ። 2 ነው 3 ሰው አለው ብሏል። ሰዓዳ አለሁ እያለች ነው። ዛሃራ አለሁ እያለች ነው። ህልመኛዋ አለሁ እያለች ነው። ቤተሰብ ሳቧቸው። ኦኬ የመጀመሪያው እድለኛ ገብታለች። ኤፍ ነኝ እማዬ ናፋቂ ኤፍ ነኝ። ቪዲዮ አብሪ ማሬ። እኔ ያለው ቁርአንም ቀርቻለሁ። 24 ዓመቴ ነው። ቁርአን ቀርቻለሁ 24 ዓመቴ ነው። ዛሃራ አህመድ ቪዲዮ አብሪ ማሬ። ምንድን ነው የሚነቅላቸው? ካን አይ ጌት ኢን? እንግሊዘኛ የሚያወራ ሰው አይፈልግም እሱ። በአማርኛ ስትጽፊ ያስገባሻለሁ። ቁርአን የቀራች ነው ያለው እንጂ እንግሊዘኛ ተናጋሪ አላለም። መስፈርቱን በትክክል የምታሟይ መሆን አለብሽ። በእንግሊዘኛ ኮመንት ከጻፍሽ ዱርዬ ትመስያለሽ። ስለዚህ በአማርኛ ጻፊ። አለው ወይ ካን አይ ጌት ኢን? ይኸው 52 ሰው አለው እያለ ነው። ቤተሰብ አንዳቸውን ሳቧቸው። ኔትወርክ እያስቸገራቸው ነው። ኢትዮጵያ የት ነው የምትኖረው ወንድሜ? ኢትዮጵያ ውስጥ ነህ ወይስ ከሀገር ውጭ ነህ? አዲስ አበባ ነኝ። ኢትዮጵያ አዲስ አበባ ውስጥ ነው የሚኖረው። ይሄኔ ዲያስፖራ ቢሆን አቤት ግር ብላችሁ ኢትዮጵያ ውስጥ ስለሆነ ነው። እሺ ሰሚሃ ቪዲዮ አብሪ ማሬ። እሺ ሰሚሃ ቪዲዮ አብሪ። ማሻአላ እንዴት ነው የምታምረው! ዋው ስልክክ ያለ አፍንጫ። አንቺ ልቅም ያልሽ ቆንጆ ነሽ ወላሂ። ማሻአላ ማሻአላ። ተባረከላ ተባረከላ። ቁርአን ቀርተሻል? ዋናው መስፈርቱ ቁርአን ነው። ይሄው ቁርአን ቀርቻለሁ። ኦኬ ቁርአን ቀርታለች። እድሜሽ ስንት ነው? 23 በቃ አንቺ መስፈርቱን አሟልተሻል። ቆንጅዬ ነሽ። እድሜሽ 23 ነው።
ከ20 እስከ 25 ነበር ያለው። ቁርአን ነው ቀርተሻል። ስነ ስርዓት ነው ይኸው አናትሽ ላይ ተጭኗል። ስነ ስርዓት እንደዚህ ብለሽ ስርዓትሽ ይታያል። ይመችሽ። ቀርታለች። ፎሎ አርጋት። ፎሎ ተደራረጉ ሁለታችሁ። ፎሎ አድርጋትና ሰሚሃን ከዛን አውሩ። ከዛ ልክ እናንተ ቁም ነገር ላይ ስትደርሱ ሰርጋችሁ በዚህ ቤት ነው። ቤቱ ነው ስፖንሰር የሚያደርገው ሰርጋችሁን። ወጪያችን ቤቱ ነው ስፖንሰር የሚያደርገው። እሺ እኮ የት ነው ያለችው ሀቢባ? የት ነው ያለሽው ሰሚሃ? አዲስ አበባ። አዲስ አበባ። ይኸው እንደውም ጭራሽ አንድ ላይ ናት። ከአረብ ሀገር ነበር የጠበቀው? ኧረ እኔ አረብ ሀገር እኔ እንደውም ማለት ኢትዮጵያን ፈልገው ነው። አረብ ሀገር አለ። እሰይ በቃ አልሐምዱሊላህ። ይኸው ሰሚሃ አለች። ስራ አለው ያስተዳድርሻል። በቃ እኔም ስራ አለኝ ነገሩ። አንቺም ስራ አለሽ? እድሜዋ ስንት ነው? 23። ኦኬ አሪፍ ነው። በጣም አሪፍ። ፎሎ አድርጋት። አንቺም ፎሎ አድርጊው ሰሚሃ፣ በውስጥ ቁጥር እንድትቀያየሩ። እሺ ሀቡዬ። እሺ ሀቢቢ። እንትን ሌላ የምትጠያየቁት ነገር ካለ እዚህ ጋር እኔ ያው ሞር ነፃነት እንዲሰማችሁ በውስጥ እንድትጨርሱ ብዬ ነው ፎሎ እንድትደራረጉና በውስጥ ግን እዚህ ጋር መጠያየቅ የምትፈልጉት ጥያቄ ካለ አንቺም መጠየቅ የምትፈልጊው ነገር ካለ የት ነው የሚኖረው ሀቡ? አዎ የት ነው የምትኖረው አብዱል ማሊክ? እኔ አዲስ አበባ ነው የምኖረው። አዲስ አበባ የት? አዲስ አበባ። እኔ ቦሌ ነው ያለሁት። እንዴ ሰፈሩን አልነግርሽም። አሁን ሰፈሩ እዚህ ጋር ምንድነው? አዎ ሰፈሩን ፐብሊክ ላይ አይነግርሽም፣ በውስጥ ይነግርሻል። ለሴፍቲው ጥሩ አይደለም። ብዙ ሴቶች ደግሞ አሁን ፎሎ አድርገውታል። ገባሽ? አየሽ 284 ሴቶች ፎሎ አድርገውታል። ቶሎ ላፍ አድርጊው ወቅ አንተም ቶሎ ላፍ አድርጋት። የሁሉ ሰው ፎሎ አድርጓል። አላህ ለኔ ካለ ምንም ችግር የለም። ጎበዝ። ወይኔ ማሻአላ ኢማኗ ደግሞ ማሻአላ። አላህ ለኔ ካለው ለኔ የኔን እንጀራ ይሻግታል እንጂ ማንም አይበላውም ማለት ነው። አዎ ሀቢቢ ጎበዝ። በጣም ደስ ይላል። እና ሲሪየስ አገጫጨቱ ግን ደስ ይላል። እና እንትን ፎሎ ተደራርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን ወራትም ይፍጅባችሁ አመትም ይፍጅባችሁ የሰርጋችሁ ግን ሀቢባ ሁለት ሚስት ነው ማገባው። ሀቢባ ይሄንን ትስማማለች? ሁለት ሚስት ነው ማገባው ማለት? አዎ ማለት የሁለት ቤት ነው። ሁለት ሚስት ነው። የሁለት ቤት መሆን ፈልጋለሁ። ይሄንን የምትስማማ አንተ ኦሬዲ ባለ ትዳር ነህ። መጨረሻ ላይ እኔ እንደው ብዳምት ነግረኝ ነው አይደል? አላገባክም ግን ሁለተኛ ሚስት የማግባት ፕላን አለ? አላገባውም ግን እንደዛ ፍላጎት አለኝ ወደፊት ሁለተኛ ሚስት የማግባት ሐሳብ አለው። ያዋጣሽ? አቅም ካለው 4 ያግባ፣ ችግር የለም። አቅም ካለው አይ በኋላ አግብቼ ከምደነግጥ አይሻልም? አሁን ላስተምር ነገራት ብለት ማለት ነው ሀቡ። በነገርሽ ላይ እንዲያገባ መፈቅድለት አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ እርዳታ ማለት ነው። እንዲረዳት እንደ እርዳታ ነገር ነው። አዎ እንጂ ልጃገረድ ለመሰብሰብ አይደለም እኮ። 4 ሚስት ፈቅድለታለሁ፣ ችግር የለውም። አንተ አንድ ነበር አይደል ያልከው? 4 ፈቅድለታለሁ። እኔ 4 አልፈልግም። እኔ አቅሙ ካለክ አይ 4 አልፈልግም። በቃ 2 ነው የሚፈልገው። አይማ ሁለተኛ ስታገባ ይኸውልህ፣ አሁን የምጠይቅህ ነገር አሁን ካሁኑ ንገረኝ። አሁንም ሁለተኛ ስታገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ የልጃገረድ ሰብሳቢ እንድትሆን አልፈልግም። ልጃገረዷን አግብተው ለማያውቁት አዎ አይ ልጃገረድ አላገባም፣ ችግር ግን ያው ዞሮ ግዴታ ልጅ እንዲኖራት ምናምን ግዴታ ልጅ ይኑራት ምናምን አይደለም። ልጅ ባይኖራት ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት የምታገባው ወይም ማሰማኝ አብዱል ማሊክ ሁለተኛ ሴት እንድታገባ ፈቅድልሃለሁ፣ ችግር የለውም። እኔ ራሴ እድርሃለሁ። ቆንጆ ሴት
አዎ ችግር የለውም። ፍላጎትን እንልሃለሁ። ግን ምንድነው ዝም ብሎ ቆንጆዋን ሴት ስለፈለካት ሳይሆን ኢማን ያላት ከዚህ በፊት ያገባች ልጆች ያሏት ባይኖራትም በእርግጥ ልክ ነህ፣ እንደዛ እንዲሆን ነው እኔ የምፈቅድልህ። በጣም አርቀሽ ታስቢያለሽ፣ በጣም ታገናዝቢያለሽ። ጎበዝ ነሽ። እውነት በጣም እድለኛ ነሽ እዚህ አይነት ወርቅ የሆነች ሴት በማግኘት። አርቃ የምታስብ እንደ ወጠጤ ሴት የማትቀና አየህ። ማግባትም ከፈለክ ችግር የለውም፣ ግን አግብታ የፈታች ልጆች ያሏት ልጆችን ባይኖሯት አትሊስት አግብታ የፈታች እንደ ማገዝ ነው ያቺን ሴት እንደ መርዳት ነው ብላ ነው የምታስበው። በጣም ትለያለሽ። በጣም እድለኛ ነህ የእውነት። ወድጄዋለሁ። አሪፍ ነው ሀሳቡ፣ አሪፍ ነው። ግን በኋላ ሀሳቡ እንዳቀየርብኝ ንገሪት ሀቢባ በእናትሽ። ተቀየረችን ያለው ይዛት በኋላ ደግሞ ካገባኋት በኋላ አይሆንም ምናምን እንዳትለኝ። አይ ካለች ነው ይሄው ስክሪን ሪከርዱ ይቀመጣል። በህዝብ ፊት እናፋጥጣታለን። ይሄን ብለሽ አይደለም ወይ? እዚህ ጋር ብዙ ሰው እየሰማሽ ነው። ይሄው 6500 ሰው እየሰማ ነው። 6500 ሰው አይቷል፣ ሰምቷል፣ ይፈርዳል። ነገ ካገባሃት በኋላ ሀሳቧን ብትቀይር አንተ ይዘሃት እኔ ጋር ትመጣለህ። እኔ ስክሪን ሪከርዱን አውጥቼ አስቀምጣለሁ ለክፉ ቀን ብዬ። ያኔ ህዝብ ይጠይቃታል። እንላቀቅ። ብዙ ሰዎች አቡ ከታች ኮሜንታተሮች ይቅርብሽ አልወደደሽም ምናምን እያሉ ነው ኮሜንታተሮች። ምን ትያለሽ? አይዝም በያቸው። የውጭ ጫጫታ አትስሚ። ለመሰልሽ ለራሳቸው ፈልገውት ነው። ለራሳቸው ፈልገውት አንቺ እንድታይላቸው ፈልገው ነው። ዝም በያቸው። እኔ በደንብ አውቃቸዋለሁ። አብረን ነው የምንውለው እኔና እነሱ ኮሜንታተሮች። በደንብ ባህሪያቸውን አውቃለሁ። አንቺ እሺ አልፈልግም በቃ ብለሽ ስትወርጂ እኔ ብለው ገብተው ለራሳቸው ላፍ ሊያደርገው ተገኘ ብለው በቃ ኢንሻአላህ እንግዲህ በዱዓ ነው። እናንተም ዱዓ አድርጉልን፣ የሀቢባ ፋሚሊዎች ዱዓ አድርጉልን ኢንሻአላህ። እነ ሀቡ ላይቭ ላይ ነው ሰርጋችን የምናስተላልፈው ኢንሻአላህ። በቤቱ ስፖንሰር ነው እኔ ነኝ ኢንሻአላህ ማረገው። ስፖንሰሮች አሉኝ ቃል የገቡልኝ ትልልቅ ድርጅቶች አሉ ቃል ገብተውልኛል። ስለዚህ እናንተ ፈጣሪ አላህ ያሳካላችሁና ይሳካና ለተዳር ስትደርሱ የሰርጋችሁ ወጪ የሀቢባ ስፖንሰር ነው የሚችለው። ኢንሻአላህ እናያለን። እሺ ለሁለተኛም ስፖንሰር ሁለተኛም ሳገባ ስፖንሰር ትሆናላችሁ ነው ወይስ እንዴት ነው ሀቢባ? ሁለተኛ ስታገባ ሁለተኛ ሚስት በእኛ በኩል ከሆነ የመጣች እኔ ስፖንሰር አደርግሃለሁ ሀቢቢ እንዳያሳስብህ። ሁለተኛም ሳገባ ስፖንሰር ትሆናላችሁ ወይ ላልከው ሁለተኛ ሚስትክ በእኛ በኩል ከሆነ የመጣችሁ እኛ ስፖንሰር እንሆናለን። ግን በራስህ መንገድ ከሆነ የመጣካት እዛው ራስህ እዚህ ነው እንጂ በቃ ቆይ በእናንተ በኩል ነው እንጂ ሌላ ቦታማ አልሄድም። አሁን እሷ ከተመቸሽኝ ዞሮ ያው እናንተ ጋር ነው የምመጣው። የትም አልሄድም። በጣም ጥሩ በቃ እኛ ስፖንሰር እንሆናለን። መጀመሪያ ከሷ ጋር ጨርሱ። እርግጠኛ ነኝ ከሷ ጋር ተዋዳችሁ ሌላ ሴት ሁላ በፍጹም አትመኝም። ኢንሻአላህ እናያለን። እሺ አሁን ወደ ስልክ የምታስቀይር ከሆነ ችግር የለውም። እንግዲህ ያው ምን የምታስቀይር ከሆነ የሁለቱ ሀሳብ የምታስቀይር ከሆነ ችግር የለውም ማለት ሁለተኛ ግዴታ ያቱ በጣም ማሻአላ ያታ አፍንጫዋ እንዴት ስልክ ያለች ቆንጆ ልቅም ያለች አፍንጫ ብትል ፈገግታ ብትል ማሻአላ ትለያለች። እሱ እኮ አንዴ እንኳን ማሻአላ አላለም። አንቺ ግን ማሻአላ አንቺ ትለያለሽ። እንትን ነው አይገልጽም። አይ በውስጤ ነው ማለት ወንዶች አሉ ታውቂያለሽ፣ እንትን ሰው ፊት ምናምን ነገር አድናቆታቸውን ፍቅራቸውን አይገልጹም። ለብቻ ስትሆኚ ግን በጣም ይገልጻሉ። ስለዚህ ለብቻችሁ ስትሆኚ በደንብ ይገልጽልሻል። እሺ ያው እጠብቃለሁ። እሺ እኔ እናት ሰላም ሁኑ። አሁን ወደ ሁለተኛ ተጋቢዎቻችን ወደ ሰውና ልጅ አቡሽ ቪዲዮ አብሩና ወደ እናንተ እንሄዳለን። የነሱ ሰምሯል፣ ተሳክቷል፣ ፎሎ ተደራርገዋል፣ በውስጥ ይጨርሳሉ። እሺ አብይ ቴንክ ዩ ማሪ ቻው። እሺ እኔ እናት ሰው ልጅ ሀቢባ እሺ አብድል ማሊክ እኛም እናመሰግናለን። ይመቻችሁ፣ ያስምርላችሁ። አሜን። እሺ ቻው። እሺ ሰው ልክ ቪዲዮሽን አብሪ። እንዴ ለካ ለእሷ ገና አልገባም። ቆይ አስገቡ። ለሰው ልክ መሲ ወለየዋ እነግቢ። አንቺ ለእንትና ነሽ፣ ለልጅ አቡሽ ነሽ።
ልጅ አቡሽ የሚፈልገው ፕሮቴስታንት ነው፣ እሱ ፕሮቴስታንት ነው። ሰው ልክ ደግሞ ኦርቶዶክስ ናት፣ ኦርቶዶክስ ነው የምትፈልገው። የሰው ልክን እንትን ልንገራችሁ መስፈርት አንዴ ላንብብላችሁ። የሰው ልክ መስፈርት ስራ ያለው በኢኮኖሚ ብቁ የሆነ ስል እየፈራችሁ ስለሆነ ስራ ያለው ላለው ስራ ያለው ኃላፊነት የሚሰማው የሚያከብረኝ የሚታመንልኝ ፍቅር አሰጣጥ የሚያውቅ ጸይም ቁመቱ ሜትር ከ70 በላይ የሆነ ኦርቶዶክስ የሆነ እድሜው ከ28 እስከ 32 ዓመት የሆነ ይሄው ሙሴ መጥቷል። ሙሴ እንኳን ደህና መጣክ። ደህና ነሽ አብዬ? ደህና ነኝ ወንድሜ። ቪዲዮ አብራ መሲ ወልደየዋ ቪዲዮ አብሪ። እሺ ተንቼ ነው ያለሁት አሁን እኮ ተነሳና አብራ። 1 2 ሰላም እንዴት ነሽ? አቡዬ እንዴት ነሽ? እኔ ደህና ነኝ። እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አላስታወስሽውም ይሄን ፊት? ልጨፍሪ ገብተሽ ነበር አንዴ አይደለም? አንደኛ እጣ የደረሰልሽ እንትን ምንድን ነበረ? ቦርሳ የደረሰሽ ሃኒ ፋሽን ቦርሳ አስታወስኩሽ። የስ እሺ ትዳር ለራስሽ ነው የፈለግሽው? ታዲያ ለማን እፈልጋለሁ እንዴ? አቡ ለራስሽ ልመዝግብሽ ነው አይደለም? ለራስሽ ልመዝግብሽ ወይንስ ለልጅ አቡሽ? ምን መሰልሽ አሁን እዚህ ጋር ልጅ አቡሽ የሚፈልገው መስፈርቱን ሙሴ ልንቀለው። ቆይ ላባረው፣ ሌላ ሰው አስገቡ። የሚፈልገውን መስፈርት ነግሮኝ ጽፌያለሁ። ከላይ ደግሞ ሰው ልክ ቪዲዮ ማታበሪ ከሆነ ነቅልሻለሁ። ቪዲዮ አብርተሽ ነው ቁጭ ማለት ያለብሽ እንደኛ። እሺ ሀቡዬ አብርተሽ ቁጭ በይ፣ በቃ ሚውት አድርገሽ አብርተሽ ቁጭ በይ። እና የሰው ልክ መስፈርቷን ነግራኝ ጽፌያለሁ። የአቡሽንም መስፈርቱን ነግሮኝ ጽፌያለሁ። እና መስፈርትሽን ትነግሪኝና ያንቺን መስፈርት የሚያሟላ ሰው አስገባልሻለሁ እዚህ ጋር። ኦኬ ለምሳሌ አቡዬ እኔና አቡሽ እንኳን በሁለት በሶስት ነገር እንለያያለን። አይዲያው ሰው ልክ ቪዲዮ አብሪ ሰምቻለሁ። ኦኬ በቃ ስለዚህ ከሰማሽው ያንቺን ደግሞ ከሰው ልክ ላይ ተንተረሰሽ ያንቺን ደግሞ ንገሪኝ። መስፈርትሽ ምንድን ነው? ኦኬ መስፈርቴ አንዱ መስፈርቴ በሃይማኖት እኔን የሚመስል እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ የሆነ እሺ መጀመሪያ ስራ ቢኖረው ባይኖረው ችግር የለብሽም? አይ ስራ ግድ ነው እንዴ? ሳይሰራ እንዴት ሊያስተዳድረኝ ይችላል? እሺ ስራ ያለው እሺ መልኩ ጸይም ሆኖ ረዘም ያለ እኔ ሜትር ከ70 ምናምን ነኝ። ሜትር ከ70 ምናምን ቢሆን ደስ ይለኛል። እንደ ሰው ልክ ማለት ነው። ሜትር ከ70 በላይ የሆነ አይደል? ጸይም ቁመቱ ሜትር ከ70 በላይ አቡዬ ሜትር ከ70 በላይ። እሺ ጸይም ቁመቱ ሜትር ከ70 በላይ ስራ ያለው እና ሃይማኖቱ ኦርቶዶክስ የሆነ እንትን ሌላ ምንም አይነት ባህሪ ምናምን ችግር የለብሽም? የማይጠጣ መሆን አለበት። ከዚህ በፊት ያላገባ ቢሆን ያገባም ቢሆን ችግር የለውም፣ ግን ያልወለደ ቢሆን ደስ ይለኛል። ሁለተኛ የእሱ እናትና አባት ቤተሰቦቹን የሚያከብር የእሱን ሲያከብር የኔን ማክበር ስለሚችል ቤተሰቦቹን የሚያከብር ሰው የሰው ልጅ የሰው ዘር ሙሉ የሚያከብር ሰው መሆን አለበት። ይህ ዘረኝነት ምናምን የሌለበት ሰው አክባሪ የሆነ ዘረኝነት የሌለበት ሰው አክባሪ የሆነ ዘረኝነት የሌለበት። ኦኬ ጥሩ እሺ። ስራ ያለው ጸይም ቁመቱ ሜትር ከ70 በላይ የሆነ እምነቱ ኦርቶዶክስ የሆነ የማይጠጣ ያልወለደ ሰው አክባሪ የሆነ ዘረኝነት የሌለበት ካለክ ካም አለው የሚሉትን ኢንቫይት ታደርጉልኛላችሁ ሞዴሬተሮች። ሰው ልክን ላሰናብታ፣ ምክንያቱም ቪዲዮ እያበራች አይደለም፣ የቤቱን ህግ አላከበረችም። ቻው። አሁን ያንቺ መስፈርት የሚያሟላ ሰው ቢመጣ ራሱ አላስገባሽም፣ ምክንያቱም ቪዲዮ አታጥፊ ብዬ ደጋግሜ ነግሬሽ እንትናልሽ። እድሜውን አልነገርሽንም። ሶሪ። እድሜው ከ35 እስከ 40 ቢሆን ደስ ይለኛል። ወንድ ልጅና ሽሮ ተክተክ ሲል ነው ሀቡዬ። እኔም ቅድም እኮ ይኸውልሽ እድሏን አጣመመች። ሰው ልክ ተገኝቶላት ምን መሰለ 38 ስለሆነ እምቢ
እኔ 32 ነው የምፈልገው ብላ እሷ 25 ዓመቷ ነው እሱ 38 ሆነ። እኔ ከ32 ካለፈ አልፈልግም አልታይ። ወንድ ልጅ መጠጥ ሲል ነው ረጋ ይላል። ወንድ ልጅ እድሜው ሲሄድ ቤቴን ይላል። ቤቱ ቁጭ ብሎ ጋዜጣ ያነባል፣ ዜና ያያል፣ ኳስሊ እያለ እየሄደ አይጠጣም፣ ክለብ ለክለብ አይዞርም። ብዙ ነገሮችን አሳልፎ ነው የሚመጣው። 20 ቤቶች ሀቡዬ 20 ቤት ሲሆን ሁሉ ነገር ሴቱ የሚያምረዋን፣ ኳሱ የሚያምረዋን፣ ውጩ የሚያምረዋን፣ መጠጡ የሚያምረዋን፣ ጫቱ ምናምን እሱን ነገር አሁን ትቶ ነው የሚመጣው። ገባሽ? ከ35 በላይ ከሆነ ትክክለኛ ህይወት ነው የሚፈልገው፣ ቤት ነው የሚፈልገው፣ ልጅ ነው የሚፈልገው፣ ትዳር ነው የሚይዘው። ወንድ ልጅ 40 ላይ በጣም አሪፍ ነው። 40 ላይ ይረጋጋል፣ ስክም ይላል። በቃ ማግባት ያለባቸው 40 የሞላ ወንድ ነው። ከ40 በፊት ያሉ እንዳለ ወጠጤ ናቸው። እሺ እኔ ከ35 እስከ 42 ምናምን ቢሆን ችግር የለብኝም። ጎበዝ 42 43 በጣም አሪፍ። አሁን ቴዲ አፍሮን ይውጣ 43 ነው ይመስላል። አይመስልም። ወንድ ልጅ በዛ እድሜው ነው እንትን የሚለው አሪፍ